ታው ምንድን ነው? ምን ይሄውን ታጥቧል? ይሄን የታጠበው ይሄ ነው እየታጠበው። ለቤት ስራሽን አፍረሽ አሰሪም አንቺ። እየሰራው እኮ ነው። መች ሰሪና ይሄን ለሆድሽ ቢሆን ኖሮ ከሰው አፍ ላይ ነጥቀሽ ነበር የምትበይው። ይቅርታ እሺ፣ በድጋሚ አጥበዋል። ስሚኝ አንቺ ገረድ፣ እኔ ብሌን ንጹህ ወልዶ ንጹህ ያሳደገኝ ሰው ነኝ። ቤቴ በሙሉ ንጹህ እንዲሆን እፈልጋለሁ። ገባሽ? አንቺን እኮ ነው የማናግረው። አንገትሽና ቅርቅረሽ እኔን ማታኝ ንቀት ነው ወይስ ምንድን ነው? ኧረ አይደለም። አንቺ ገረድ፣ እኔን ላለማየት ነው አይደል ዝቅ ያልሽው? ተናናቅ ነው አይደል? ጭራሽ እባክሽ ልቀቂኝ። ተናናቅ ነው አይደል? ተናናቅ ነው አይደል? ምንድን ነው እናንተ? ምንድን ነው የተፈጠረው? ቆይ ምን ሆናችሁ ነው? ስሚ አንቺ ገረድ፣ የኔን ምግብ እየበላሽ ጠገብሽ። ምን ታረጊ? ለአሁኑ በዚህ አድርጌሻለሁ፣ በሚቀጥለው ግን እወቅጥሻለሁ። ቆይ እንደዚህ የምታሰቃያት ምን አድርጋሽ ነው? ምንም ማታረገኝ ነገር አለ? ይቺ መናጢ። ታዲያ ለምን በስነ ስርዓት አታናግሪያትም? በጸብና በቁጣ እኮ የሚቀየር ነገር የለም። ምን? እኔ ብሌን ነኝ ከዚሽ መናጢ ጋር በስነ ስርዓት የማወራው? ቆይ አንተ የማን ጠበቃ ነህ? ብሌን፣ ይሄ የጠበቃነት ጉዳይ አይደለም። አንቺም ሰው እሷ ሰው፣ ሁለታችሁም እኩል ናችሁ። እኔ ብሌን ነኝ ከዚሽ ውዳቄ ጋር እኩል የምሆነው? እንዴት ተናንቀናል? ቆይ ይቅርታ፣ እኔ ነኝ ጥፋተኛ። ዝም በይ አንቺ። ማን ጠራሽ ደግሞ? ብሌን እባክሽ፣ ለምን እንደዚህ ትሆኛለሽ? ጭራሽ ከዚሽ ገረድ ጋር እኩል አደረገኝ። ቆይ ምን ብታረግልህ ነው? እንዴት ነው ግን የምታስቢው? ማናናታ ለኔ ምን የተለየ ነገር ታደርግልኛለች? ታዲያ በእኔና በሷ መካከል አንተ ምን አገባ? ብሌን፣ የሰው ልጅን በቁጣና በዱላ ልታስተካከዋች። የሰው ልጅ አህያ አይደለም። ይቺ ደግሞ ከአህያ ምን ታንሳለች? ሰሚያለሽ ብሌን፣ ይቺ ልጅ ዝቅ ብላ ስለሰራች ካንቺ የምታንስ እንዳይመስልሽ። ሌላውን ተይው፣ የአንቺን ጸባይ ራሱ መቻል አንድ ስራ ነው። ምን ና መታኛ። ከዚህ ንግግር ብትመታኝ ይሻለኛል። አንቺ ገረድ ደግሞ አሳይሻለሁ። ማራናታ፣ እባክሽ ይቅርታ ተረጋጊ። ብሌን እንግዲህ አስቸጋሪ ነው ባህሪዋ። የኔ ጥፋት ነው። እኔ ስላናደድኳት። ሁሉንም ነገር አውቃለሁ። ብሌን ውሃ ቀጠነ ብላ የምትጨቃጨቅ ሴት ናት። ቴዲ፣ በእኔ የተነሳ አጣላኋችሁ። እባክህ ይቅርታ አድርግልኝ። በአንቺ የተነሳ አይደለም። በፊት እንዲህ አልነበረች። ከዛሬ ነገ ትሻሻላለች ብዬ ብዙ ጠበቅኳት፣ ብዙ ለፋው። ግን በቃ አሁንስ ደከመኝ፣ ሰለቼ። እንዴት ቴዲ፣ ለምን ትሰራቻለህ? መጀመሪያ ስትጋቡ ጸባዋ እንደዚህ አልነበረ? መጀመሪያማ እንደ ብሌን አይነት መልካም ጸባይ ያላት ሴት በምድር ላይ ብታሰስ እንኳን አይገኝም ነበር። ልዩ ነበረች። ታዲያ አሁን ምን ቀየራት? ገንዘብ ሁሉ ነገሯን ቀየረው። ይገርማል። ገንዘብ ዕቃን ይቀይራል እንጂ የሰውን አስተሳሰብ ይቀይራል ብዬ በፍጹም አስቤ አላውቅም። እውነት ነው። አንተ ግን በጣም ጥሩ ሰው ነህ። ለእኔ ብለህ እንደዚህ ማድረግ አልነበረብህ። እንዴት ማድረግ? ቆይ ምን አደረግኩኝ? ለእኔ ብለህ ከሚስት ጋር ከምትጣላ እሷን ማስቀደም ነበረብህ። ከምንም በፊት ትዳርህ ነው ማስቀደም ያለብህ። ትዳሬማ ለመፍረስ እኮ መንገዳገዱን ከጀመረ ቆየ። ቴዲ፣ በእኔ ምክንያት ከሆነ እኔ አሁኑኑ ከዚህ ቤት እወጣለሁ። በእኔ ምክንያት መፋታት የለባችሁ። ምን እወጣለሁ? ይህን ሀሳብ በፍጹም ከአይምሮች ላይ አውጭ። ፈጽሞ ባንቺ ምክንያት አይደለም። ምን ነው ደነገጥክ? ከዚህ ቤት እወጣለሁ ስለ እኔ እኮ ለትዳርህ ብዬ ነው። ማራናታ፣ ስለ ትዳራችን ስላሰብሽ ከልብ አመሰግንሻለሁ። አንቺ በጣም ጥሩ ሰው ነሽ። ሁልጊዜ ስለ አንቺ ልነግርሽ ይፈልግና ሳይመቻችልኝ ይቀራል። ምኑን? ምን መሰለሽ? ቴዲ፣ አንተ ቴዲ፣ በቃ ሌላ ቀን እነግርሻለሁ። ሄሎማ፣ እንዴት ነሽ? እኔ በጣም ደህና ነኝ። ወንድሜ እንዴት ነው? ምን? ገና እኮ ሕክምናውን አልጨረሰም። እንዴት ወጣ?
ለምን ማለት? እሺ በቃ እኔ ከየትም ፈልጌ ብሩን እልክልሻለሁ። አንቺ ተረጋጊ። በቃ ከየትም ቢሆን አገኛለሁ። እሺማ አንቺ ተረጋጊ። በቃ ቻው፣ እወድሻለሁ። ማራናታ ምን ሆነሽ ነው የምታለቅሽው? ወይኔ ወንድሜ። ምን ሆነ ወንድምሽ? የተፈጠረ ነገር አለ? አይ ምንም አልሆንኩም። አታሽ ማራናታ። ብሌን ምን ብላሽ ነው? እሷ ናት አይደል? አይደለች። ታዲያ ምን ሆነሽ ነው? አይዞሽ ንገሪኝ። ወንድሜ ታሞ ሆስፒታል ሕክምና እየተከታተለ ነበር። እና አሁንስ? አሁንማ እናቴ የምትከፍለው ገንዘብ ስላጣች ከሆስፒታል እንዲወጣ ተደረገ። ማራናታ በይ ተረጋጊ። ለዚህ ነው እንደምታለቅሽው? ለምን አላለቅስ? አንድ ወንድሜ እኮ ነው። ገንዘብ ከየት አምጥቼ አሳክመዋል? ስለ ገንዘብ አታስቢ፣ እኔ እሰጥሻለሁ። ወንድምሽም ደግሞ ይታከማል። እውነትህን ነው ቴዲ? እውነቴን ነው። በጣም ነው የማመሰግን። ጭራሽ ተከክፈት። ማራናታ እኮ ወንድሟ ታሞ እያወራችኝ ነበር። እኔ ስለሷ ወንድም ምን አገባኝ? ምን ማለት ነው ብሌን? ወንድሟ ከታመመ ሄዳ ወንድሟን አታቅፍም? ከኔ ባል ጋር ምን አንጠለጠላት? ብሌን ለምን ስራ አታኖርሽ? እሷ እኮ ችግር ላይ ነች። ደግሞ ያቀፍኳት እኔ ነኝ። ቢሆንስ ታዲያ እሷ አልፈልግም አትቀፈኝ አትልም? ቆይ መስማት አቁመሻል ልበል? ማራናታ ችግር ላይ ናች እኮ ነው እያልኩሽ ያለሁት። ሺህ ጊዜ ችግር ላይ ብትሆን እኔ አይመለከተኝም። ቆይ ከሷ ምን አግኝተህ ነው እንደዚህ የምትሟገተው? ይኸውልሽ እኔ ምንም አላገኘሁም። ማራናታ ችግር ላይ ስለሆነች ብቻ ለረዳ ስለፈለግኩን። ትሰማኛለህ ቴዲ? ለዚች መናጤ ድሃ አንድ ነገር ብታደርግ ከኔ ጋር የመጨረሻችን ነው የሚሆነው። ብሌን ለምን እንደዚህ ጨካኝ ትሆኛለሽ? ቢያንስ የትናንትና ማንነትን ትረሻለሽ እንዴ? በዚች ገረድ የተነሳ ነው ስለ ትናንትና እያነሳህ እኔን የምትሰድበኝ? እኔ አልሰደብኩሽም ብሌን። ለምን ጥሩ ጥሩ ነገር እንኳን አታስቢም? ከዚህ በላይ ምን ልትለኝ ፈለክ? ደግሞ ትናንትና አልፏል። ዛሬ የኔ ቀን ነው። እድሜ ለቤተሰቦቼ። በቤተሰብ ገንዘብ ከምትኩራሪ ጭንቅላትሽን አሰርተሽ የራስሽ ስራ ብትሰሪ የት በደረስሽ ነበር? ጭራሽ እኔ ጭንቅላት የሌለኝ ለዚች ውዳቂ ብለህ እኔን ጭራሽ እንደዚህ ትሰድበኛለህ? አንተን እሰራልሃለሁ። ማራናታ ያው ታውቂያታለሽ፣ ብሌን ባህሪዋ ትንሽ አስቸጋሪ ነው። ቴዲ አንተ ጥሩ ሰው ነህ፣ ግን ብሌን ደግሞ ትክክል ናች። እንዴ እሷ ደግሞ ምንድነው ትክክል የሆነችው? ሁላችንም በምናይበት መልኩ ለራሳችን ትክክል ነን። ብሌንም አንተን ስለምታፈቅር ነው። አይ ማራናታ እኔ እኮ በጣም ነው የምገርም። እንደዛ የተናገረችሽ እንኳን ስለ ሰው ታስቢያለሽ አይደል? ቴዲ እባክህ፣ እኔ ትዳር እንዲፈርስ አልፈልግም። ለወንድሜ እሰጥሻለሁ ያልከኝ ገንዘብም ይቅርብኝ። እንዴ እሱም አይሆንም። ለወንድሜ ብዬ የእናንተን ትዳር ከማፈርስ ሁሉም ነገር ቢቀርብኝ ይሻል። ማራናታ ወንድምሽ እኮ ሕክምና ያስፈልገዋል፣ መዳን አለበት። እናንተ እንደዚህ ተጣልታችሁ የላካችሁለት ገንዘብም ለእሱ አይጠቅመውም። ለእሱ ፈጣሪ ያለለት። አይ ማራናታ ተይ እንደዚህ አትበይ። እኔ ብሌን እናናገራታለሁ፣ ገንዘቡ ደግሞ ለወንድምሽ ይላክለታል። አሁን ደክሞሻል፣ ሂጂና እረፍት አድርጊ። አስደነገጥከኝ እኮ። ውይ ይቅርታ አስደነገጥኩሽ። ማንኳኳት ነበረብኝ። በጣም ይቅርታ። እኔ ጥፋተኛ። ይቅርታ። በር መቆለፍ ነበረብኝ።
እንኳንም አልቆለፍሽው። በር ብቆልፍ ይኖር ወይ ነው በትንቢት አይሆን ነበር። አክስት ደስ ካለ ጥሩ ፈልጋኝ ነው። ከፈለከኝ ልብሴን ቀይሬ ይመጣል። ጭንቀትሽ ይገባኛል። እኔስ የመጣሁት ወንድምሽ እንዴት ሆነ ለማለት ነበር። እድሜ ላንተ። ገንዘቡን ደርሷቸዋል፣ ሕክምናውም ቀጥሎ። በጣም አመሰግናለሁ። ዋናው ሕክምናው መጀመሩ ነው። ደግሞ ሲድን በደንብ ያመሰግነኛል። እናቴማ ገንዘቡ ሲደርሳት ይህን ሁሉ ገንዘብ ከየት አመጣሽው ብላ ልትመልሰው ነበር። እንዴ ለምን? የሰራሁበትን ነው አትያቸው ወይ መስራት። እናቴ እኮ እየተማርኩ እንደሆነ ነው የምታውቅ። ማለት አልገባኝም። እኔ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነበርኩ። ግን ምን ያደርጋል ማለቴ ምን ያደርጋል? ለምን ተውሹ? እኔማ በማር ደስ ይለኝ ነበር። ግን አንዳንድ ሰዎች ለራሳቸው ስሜት ሲሉ የእኛን ህይወት ያበላሻል። እስኪ በደንብ ንገረኝ። ማን ህይወትሽ እንደዚህ አድርጎ ይጎዳል? አንድ መጥፎ አስተማሪ አብረሽኝ ካላደርሽ ብሎ ውጤትሽን አበላሻለሁ ብሎ አስጨነቀ። ምን አይነት ሰይጣን? የሰይጣን አለቃ ነው። እኔ ግን አልፈልግም ብለው እንደዛ አድርጎ ውጤቴን አበላሽ። በጣም ነው የሚያሳዝነው። ታዲያ ቆይ ለምን አንቺ ወደ ቤተሰብ ጋር ሄድሽ? አይ ቴዲ፣ ልጄ ተምራ ከድህነት ዓለም ታወጣኛለሽ ብላ የምታስበውን እናቴ ምን ላደርጋት? እሱማ ልክ ነሽ። አስተማሪ ውጤቴን አበላሹብኝ ብትያቸው እነሱም አይረዱ። እኔም ተመልሼ ትምህርት እስከምጀምር ለዛ ነው ስራ የጀመርኩት። ቆይ ታዲያ ለምን የቤት ሰራተኛ ገባሽ? ማለቴ ከዚህ የተሻለ ስራ አትሽ? ታዲያ ምን ብሰራ ነው በዚህ ሰዓት የምግብ ወጪ የቤት ኪራይ የሚሸፍን? አይዞሽ፣ እዚህ የመጣሽው ለበጎ ነው። ፈጣሪ አንዳንዴ በሮች ሲዘጋብን ሌላ ትልቅ በሮችን ሊከፍትልን ነው። እሱስ ልክ ነው። ነገ ሌላ ቀን ነው። ምን እንደሚፈጠር አናውቅም። ግን አንተ በጣም አመሰግናለሁ። እንዴ እኔ ምን አደረግኩልሽ? ከዚህ በላይ ምን ታደርግልኛል? የሰው ልጅ ጭንቀቱን ተረድተህ ችግሩን ከመካፈል በላይ ምን ልታደርግ ትችላለህ? በይ ይሄ እኮ ግዴታዬ ነው። አንቺ እኮ ከዚህ በላይ የሚገባሽ ጠንካራ ሴት ነሽ። ኧረ አመሰግናለሁ። ያው ነገር ለማሸነፍ ዛሬ መጠንከር አለብኝ። ማሪ፣ እኔ ሁሌም ቢሆን መቼም ቢሆን ከጎንሽ ካጠገብሽ ነው ያለሁት። የምትፈልጊውና የሚያስፈልግሽን ነገር ሳፍር እንድጠይቅኝ እፈልጋለሁ። ጠይቃለሁ። ቀይልና እኔ አጭ ቆይ ምን ትሰሪያለሽ በዚህ ሰዓት? ደግሞ ምንድን ነው ያልሽው? እኔ ነኝ ያዘዝኳት። ሆዴ ስላመመኝ ሎሚ ውሃ አምጪልኝ ብያት ነው ነገርኩት። ስጭና ቶሎ ውጭ። ወይ ተፈለግሽ? አጭ ምንድን ነው እንደዚህ ለብሰው ወንድ ፊት መምጣት? ይቅርታ ልተኛ ስለነበር ነው የቀየርኩት። ትሰሚኛለሽ? ካሁን በኋላ እንደዚህ አይነት አለባበስ ሁለተኛ እንዳላይ። እሺ አውቃለሁ ለስራ ሁልጊዜም እንደማትመጡ። ኧረ እኔ ለስራ ነው የመጣሁት። ሌላ የማስበው ነገር የለም። ይኸው ሌላ ነገር ባታስቢ ኖሮ እንደዚህ አትይም ነበር። ሁልሽንም ለምን እንደምትመጪ አውቅሻለሁ። ብሌን፣ ልጅቷን ለምን አታያትም? ቆይ ምን አድርጊ ነው የምታያት? አታያትም እንዴ? ባሌ ያላሰበውን ነገር ለማሳሰብ እንደዚህ ለባብሳ ተመናቅራ ስትመጣ። እሷ ታዲያ ምን አጠፋች? ያላትን የለበሰችው። መቆጣጠር ካለብሽም እኔን ነው። አንተ ነህ እንዲህ እያልክ የልብ ልብ የሰጠሃት። ነገ ደግሞ ራቁቷን ትመጣላለች። እኔ ልብ መስጠት አይደለም፣ ግን በትንሽ በትልቁ ዝም ብለሽ ስትናገራት ጥሩ አይደለም። የሚገርመው እኮ ለእኔ ትንሽ እንኳን ክብር የለህም። ይሄው ገረድ የፊት እኮ እንዲህ እያዋረድከኝ እኮ ነው። አራት ምሽታን ቢንተነች ቆይ እስኪ ንገረኝ፣ ከዚህ ልጅ ጋር ምንድን ነው የጀመርከው? ለምን ግን ስርዓት አይኖርሽም ብሌን? የማላስበውን ነገር እንዳስብ ያደርግሽኝ እኮ ያለሽው አንቺ ነሽ። ምን አሳሰብኩህ? መጀመሪያም ትፈልግ ነበራ።
ኡፍ በቃ አሁን አትጭቅጭቂ። ሲጀምር ሌባ እናት ልጇን አታምንም ይባላል። ራስሽ ጋር ችግር ካለ ራስሽን ጠይቂ። ሌባ እናት ልጇን አታምንም? እሱን አብረን እናያለን። አንቺ ሌባ ምን አባሽ ነው የደበቅሽው? አንቺ በየት አልነበሽ? ኧረ እኔ ምንም አልደበኩም። ኧረ እኔ ምንም አልደበኩም። አንቺ ሌባ አንቺ የሰረቅሽውን ማየት አለብሽ። እኔ ምንም አልሰረኩም። አንቺ ደረቅ የሰረቅሽውን አታመጪው። አሁኑኑ ቶሎ በይ ለቴዲ ሳልናገር። እባክሽ ብሌን እባክሽ ለቴዲ አትንገሪ እባክሽ። እኮ ለቴዲ እንዳልናገር የሰረቅሻትን ቶሎ በይ አምጫት። ለካ እስከ ዛሬ ስትዘርፊ ነው የኖርሽው ብሌን። እኔ የሌባ አይነ ደረቅ መልሶ ልብ ያደርግ። ለነገሩ ከአንቺ ጋር ምን አጨቃጨቀኝ? ቴዲ እባክሽ ብሌን ለቴዲ አትንገሪው እባክሽ ብሌን እባክሽ ለምንሽ ለቴዲ አትንገሪው። ምንድን ነው የሚያጨቃጭቃችሁ? ሰማኛለክ? ይችን ሌባ አንድ በልልኝ። ደግሞ ምን ተፈጠረ? የሆነ የሰረቀችው ነገር አለ። እኔን ስታይ ሩጣ ደበቀችው። አሁን የደበቀችውን ታምጣ ወይም ደግሞ ሻንጣዋን ታሳይ። የሰረቀችው ነገር ከሌለ ሻንጣዋን ለማሳየት መብቷ ነው። እጅ ከፈንጅ ነው ያስኳት። ሻንጣዋ ስትከተው ተመልክቻታለሁ። ማራናታ እውነት ሰርቀሻል? እስኪ ሻንጣሽን አሳይ። አይዞሽ ምንም አትፍሪ። እባክህ ቴዲ ይቅርታ አድርግልኝ። ጥፋት ሰርቻለሁ። ይችን ሌባ ያዞን በሆነ ይልልኝ። ለካ ስትቦጠቡጠን ስትዘርፈን ነው የኖረችው። ከአንቺ ጋር እንዲውስ ምን አጨቃጨቀኝ? ለፖሊስ ነው የምናገር። ማራናታ እስኪ ምን እንደተፈጠረ ቀስ ብለሽ ተረጋግተሽ አስረጂ። ቴዲ ምን እንደምልህ አላውቅም፣ ግን በቃ አይዞሽ ማር። እስኪ ተረጋጊና ለኔ አስረጂኝ። ምንም አልልሽም። ሰረቅሽ ያለችሽን እስቲ ያሳይኝ። ምንድን ነው ይሄ? ሰረቅሽ ያለች ምግቡን ነው? እባክህ ቴዲ ይቅርታ አድርግልኝ። ያለ እናንተ ፍቃድ ምንም ማድረግ አልነበረብኝም ነበር። የሚገርም ነው። እስኪ ለምን እንደዚህ እንዳደረግሽ ንገሪ። ቴዲ እስከ አንድ ጥያቄም ጠይቅ። ርቦ ወይስ ተጠምተህ ታውቃለህ? የራበው ሰውስ አጋጥሞ ያውቃል? አዎ አውቃለሁ። አየህ አንተ ቁርስ በልተህ ምሳ ካልበላ ሲርብህ ምን እንደምትሆን ታውቃለህ። አረ በደንብ ያበሳጨኛል፣ ያነጫንጨኛል። ጭራሽ ሰው ማየት ሁሉ ነው የሚያስጠላኝ። ይሄ ምግብ ከእናንተ የተረፈ ነው። ብሌን እንድጥለው ትሰጠኛለች። እኔ ግን እየሰበሰብኩ ለተራቡ ሰዎች እሰጣለሁ። ይቅርታ እናንተ ሳላስፈቅድ እንዲህ ማድረግ አልነበረብኝም ነበር። ምን እንደምልሽ አላውቅም። በእውነት ማል በጣም ልዩ ሰው ነሽ። ከአይምሮዬ በላይ ሆንሽብኝ እኮ ቴዲ። ከክፉ ነገር ሁሉ እንደ መራብ መጥፎ ነገር የለም። ደግሞ አቅም የሌላቸውን መስራት የማይችሉትን እነሱ ስታስብ ማሰብ ይከብዳል። አንቺ ግን የምትገርሚ ነሽ። የማትፈቺ ጎክልሽ። በህይወቴ አስቤ የማላውቀውን ነገር ነው ያሳወቅሽ። ለምን አላወቅም ብዬ አልፈርድብህም። ሁሉም ሰው በራስ ሲደርስ ነው የሚያውቀው። ማን የምትገርሚ ሰው ነሽ። ስለ አንቺ የማወቅ ፍላጎቴ በጣም ጨመረ። እስኪ ስለ ራስሽ ንገሪኝ። ስለ እኔ ለማወቅ ደግሞ የምን መጓጓት ነው? ማር ከባድ የሆነ ህይወት ያሳለፍሽ ያህል ስሜት ይሰማኛል እና በጣም ለማወቅ ጓጓው። ቴዲ የኔ ህይወት
ሰሚኛለሽ? አሁን ለፖሊስ ደውያለሁ። መጣው አንገትሽን ቀድደው ይዘውሽ ይወጣሉ። እስቲ ተረጋጊ ብለኝ። ይሄን ነገር ስከታይ ተሻት ነው ሌላ ነገር እንደወሰደ ስትጮይ ነበር። ይቺ ሌባ ውሸቷን ነው፣ አውቃ ነው። እባክሽ ብለኝ፣ ልጅቷ ባልሰራችሁ ስራ ስሟን አታጥፊ። ይሄስ ቢሆን የራሴ ገንዘብ መሰለኝ። ለምን ትደብቃለች? ሌብነቷ ለምዶባት አይደል? ሌባ ሆዳም። አንቺ ጠግበሽ ለምትይው እንጀራ ነው እቺ ልጅ አንስታ ለሊብጤ ስላበላች ሌባ የምትያት? ይሄም ቢሆን የራሴ ገንዘብ ነው። ጣዩ ካልኳት መጣል ነው። ለቃቃሚ በቃሽ። ስርዓት ያዥ ብሌን። ስርዓት ባሊዝ ምን አባል ልታመጣ? በቃሽ ቴዲ። ለዚች ማትረባ ብለህ እኔን ሚስትን በጥፊ መታኝ። ወይኔ ብሌን፣ ምንድን ነው ያደረኩት? ብሌንዬ ምን ተፈጠረ? ምን ሆንሽብኝ? ቤትዬ ያ ጀዝባ ለዛች ማትረባ ገረድ ብሎ እኮ እኔን መታኝ። ምን? እኔ አላምንም። ቴዲ ለሰራተኛ ብሎ መታሽ? አዋረደኝ። ተዋረድኩ ቤትዬ፣ ተዋረድኩ። ይህ ወራዳ እንዴት ቢደፍር ነው አንቺን የመታሽ? ወይኔ ብሌን ገሎሻል። ከመግደልም በላይ በቁሜ እኮ ነው የገደለኝ። ከሷ ፊት እኮ ነው የመታኝ። ቆይ ግን ሲመታሽ ዝም አልሽው? ታዲያ ምን ማድረግ ነበረብኝ? ሲጀመር አንቺ ነሽ ጥፋተኛ። ወንድ ልጅ አታቅብጭ፣ አናትሽ ላይ ይወጣል ስልሽ አትሰሚ። እኔ ብቻ ቀበጥኩት። ከዚህ በላይ ሰራተኛዋን አግብቶ አንቺን ገረድ እስኪያደርግሽ ነው የምትጠብቂው? ወይኔ ተቃጠልኩ ቤትዬ፣ ብሞት ይሻለኝ ነበር። እንደዚህ ሰራተኛ ፊት ከመዋረድ መሞት ሳይሻል አይቀርም። አሳያታለሁ። ያቺ ውሻ መናጤ እገላታለሁ። እሷ ምን አደረገች? ያዋረደሽ የገዛ ባልሽ። እሱን ነው ልክ ማስገባት። አዎ ልክ ነሽ። እሱ ነው እንደዚህ ፊት የሰጣት። እኔ ላይማ ማንም አይፈለጭም። አሁን ተረጋጊ። እኔ ሁሉንም ማስተካክለዋለሁ። ለተወሰነ ጊዜ እዚህ ይሆናሉ። እንዴት ታስተካክይዋለሽ? እሱን ለእኔ ተይው። እንዳዋረድሽ አንቺን በተራሽ ታዋርጇለሽ። አሁን እሱ የት ነው? ምን አቅለታለሁ? እዛ መኝታ ክፍል መሰለኝ የሄደው። ይሄ ልክስክስ ልኩን ነገር እመጣለሁ። ቴዲ ስማ፣ በእኔ የተነሳ ትዳራችሁ እንዲፈርስ አልፈልግም። መሄድ አለብኝ። ማራናታ፣ ለምን ምንሽን ሻትይም? በአንቺ ምክንያት አይደለም ምን ምክንያት የተፈጠረው? ቢሆንም ብሌን እኔን ስላልወደደችኝ እዚህ ብቆይ ሌላ ነገር ነው የሚፈጠር። ብሄድ ይሻላል። ማራናታ፣ የኔና የብሌን ጉዳይ አንቺ ብትወጪ የሚስተካከል አይመስለኝም። ስለዚህ እባክሽ አርፈሽ ተቀመጭ። በየቀኑ እንደዚህ የሆናችሁ ማየት አልፈልግም። ማራናታ፣ እስቲ መጀመሪያ አንቺ ተረጋጊ። መጀመሪያ ቁጭ ብለን እንወያይበት። መሄድ ካለብሽም ትሄጃለሽ። መሄድ ካለባት ወዴት ነው የምትሄደው? ምን እባክሽ፣ እቺ ብሌን በነጋ በጠባ በሆነው ባልሆነው እየጨቀጨቀቻት ያው ልገላት ነው። ምን አርጊ ነው የምትላት? እሷ ደግሞ ኩያዋን ጅብ በላባት እንዴ? እኔም የሚገርመኝ እሷ አይደል፣ እሷ ደግሞ እኔን ያጣሏችሁ መሄድ አለብኝ ትላለች። በይ የምን መሄድ ነው? እኔ ብሌንን አናግራታለሁ። አንቺ ስራሽን ቀጥይ። ልክ ነሽ ቤቲ። ማራናታ፣ በይ ምንም እንዳልተፈጠረ ነገር ሁሉ ነገር ታዩና ስራሽን ቀጥይ። ማራናታ አይዞሽ፣ ከዚህ በኋላ እኔ ሁሉንም ነገር አስተካክለዋለሁ። አዎ በቃ ማራናታ፣ አሁን መሽቷል። ክፍልሽ ግቢና እረፍት አድርጊ እሺ? ከዚህ በኋላ የኔ ጊዜ ነው። ቴዲ ስጠብቅ የነበረውን ነገር አረክልኝ። በመጨረሻም እጅን ከብሌን ፊት ላይ ያነሳ፣ በጥፊ መታት። በጣም ነው ደስ ያለኝ። አይ ብሌን፣ አንቺ ሞኝ ባላያያዛችሁበትም እንደ በግ ነዳሻለሁ፣ የፈለግኩበት እከትሻለሁ። ቴዲን እያፈቀርኩት ከኔ ላይ ነበር የነጠቅሽ። እሱን ስታገኝ እኔን ከዳሽ። ጭራሽ ደግሞ ገንዘብና ንብረት ስታገኝ ይባስ አስጠላውሽ። አሁን ገንዘብሽንም ባልሽንም ምን ይሆናሉ? በዛች ገረድ ከምትጣይ ባልሽን በጠበቅሽ ነበር። ይህ ትዳር መፍረስ አለበት። የቴዲ ሚስት እኔ ነኝ።
ጨዋታዬን በዛ ሰራተኛ ጥሩ እየሰራው አፋጃችኋለሁ። ሄሎ ማኝ ቴዲ እኮ መታኝ። ለዛች ሰራተኛ ተደርቦ መታኝ። አንቺ ሁልጊዜም እነሱ ተደርበሽ ነው ሁልጊዜ የምታግዥ። ቆይ እኔ ለምንድን ነው እንደዛ የምትይኝ? እኔ እንዴት ነው ለባሌ ጥሩ ሚስት ያልሆንኩት? በቃ ቻው። እሺ ድሮ ምን ላንቺ መናገሬ ጥፋተኛዋ እኔ። ቻው በቃ። አሁን ያለቀሽ? አረ ተረጋጊ ቤቲ። ለእናቴ ቴዲ መታኝ ብዬ ስነግራት ባላ እያያዛችሁኝ ብላ ተናገረች። ቆይ እንዴት ነው ባል የሚያዘው? ብሌንዬ እናትሽ እኮ ልክ ነች። ቆይ እንዴት ባላ እያያዛችሁኝ? አንቺ ቴዲን አሞላቀሷል። ለምን ቆፍጠን አትይም? እሺ እንዴት ነው ማድረገው? ስሚኝ ጓደኛዬ፣ አንቺ ገንዘብ አለሽ፣ ምንም አይቸግርሽም። የበላዩ መሆን ትችያለሽ። እውነትሽን ነው። ለሱ ብዬ ዝቅ ስል እንደመናጤዬ እሱ ነው ልኩን ነገር ሊሆን የመጣሁት። ይሄ ወራዳ አንቺን የመሰለች ሚስት የትም አያገኝም። ቤቲ አንቺ ልክ ነሽ። ስላሞላቀሁት ነው ለዛች ገረድ ተደርቦ እኔን የተናገረኝ። አሁን እየነቃሽ ነው። ባይገርምሽ አሁን ምን እንዳለኝ ታውቂያለሽ? ቆይ ምን አለሽ? እባክሽ ቤቲ ብሌንን አስቀይሜያታለሁ፣ አይኗን ማየት ከብዶኛል፣ አስታርቂኝ አለኝ። የልቡን ካደረሰ በኋላ ይቅርታ? እኔ ብሌን ብድሬን ሳልመልስ አርፌ የምቀመጥ መሰለው? ጎበዝ የኔ ወድ፣ ብድርሽንማ መመለስ አለብሽ። በጭራሽ ይቅርታ እንዳታረጊለት። በጭራሽ አላረግለት። ለምን አሁን አልሞት? እንደውም አሁን አንቺ ማድረግ ያለብሽን ነገር ልምከርሽ። መቼም መሰሚኝ ቤቲ ሙች ሰማሻለሁ ካሁን በኋላ። እስካሁንም አንቺን አልሰማ ብዬ ነው እንደዚህ ጉድ የሆንኩት። ቴዲን ማስቀናት አለብሽ። ወንድ ልጅ ከቀና እግርሽ ስር ነው የሚወድቀው። እንዴት ነው ቆይ ማስቀናው? አንቺ አጠገቡ ተቀምጠሽ እኔ እደውልልሻለሁ፣ ልክ እንደ ወንድ ታወሪኛለሽ። በጣም ምርጥ ሀሳብ። ሀሳቤን ሁሉ እኮ ነው ያቀለልሽልኝ። የኔ ባቶኝ ይቆጨኝ ነበር። አሁን በቃ ወጣን እንዝናና። ከቦይ ፍሬንድሽ ጋር እንደተዝናናሽ ነው የሚሰማው። ቴዲ አንድ ነገር ማማከር ፈልጌ ነው። ምንድነው ነገሬ? ምን መሰለህ፣ ትዳር በዚህ ሁኔታ እንድቀጥል አልፈልግም። ማለቴ ከብሌን ጋር ያለ ጥላቻና ቅሬታ ማስወገድ አለብን። የብሌን ጸባይ እኮ በጣም ተቀያይሯል። እንዴት ማስተካከል ይቻላል? አውቃለሁ ጥሩ ጸባይ እንደሌላት፣ ግን ሁሉም ነገር ከአንተ ይቀር። እሷን መቀየር ትችላለህ። አይ ማር፣ ይሄ ከንቱ ልፋት ነው። ድንጋይ ላይ ውሃ እንደማፍሰስ። ለምን ድንጋይ ላይ ውሃ እያፈሰስክ ውሃውን ታባክናለህ? አልገባኝም። ለምን ድንጋዩን ውሃ ውስጥ አትከተውም? ቀስ በቀስ ውሃ ወደ ድንጋዩ መግባቱ አይቀርም። ታዲያ ምን እንዳደርግ ነው የምትፈልጊው? በመጀመሪያ ስለ ሁሉም ነገር ይቅርታ ጠይቃት። በዛውም ስለ ሁሉም ነገር ፊት ለፊት ተወያዩ። ይቅርታ መጠየቁን ጠይቃለሁ፣ ግን እርግጠኛ ሆኜ የምነግርሽ ከንቱ ልፋት። እስኪ ሞክር። ከመሞከር ሁሉም ነገር ይገኛል። እኔም ደግሞ እንዳትጨርሹ፣ ያሰብሽውን አውቀዋለሁ። ቴዲ፣ በዚህ ውሳኔ እኔ አልስማማም። የእናንተ ፍቅር ከተመለሰ እኔ ከዚህ ቤት በወጣም ችግር የለውም። አትወጪም። አንቺ ከዚህ ቤት አትወጪም። ለምን አልወጣም? በእኔ የተነሳ ትዳር እየፈረሰ አይደል? የእኔ ትዳር የፈረሰው በአንቺ አይደለም። እንደውም ንገረኝ ካልሽ እዚህ እስከዛሬ ድረስ ያለሁት አንቺ በመኖርሽ ማለት አልገባኝም። እንዴት ነው በእኔ የተነሳ ይኖርከው? ማር፣ ሁሉም ነገር አንድ ቀን ይገባሻል። ምንድን ነው አንድ ቀን የሚገባኝ? ለምን አሁን አትነግረኝም? አሁን አልነግርሽም፣ ግን አንቺ ከጎን የሆነች ስትነግሪኝ ነገር ማየት ትችላለህ። እኔ ምን አደረኩልህ ቴዲ? እንደውም አንተ ነህ ለእኔ ስትል ህይወትን የበጠበጥከው። አይ የኔ ህይወት አልተበተነም። እንደውም በተቃራኒው በደንብ እየተስተካከለ ይመስለኛል። እንዴ በየቀኑ በጸብና በጭቅጭቅ እያሳለፍክ ነው የሚስተካከል? ማራናታ፣
አንቺ ለፈጣሪ ጸሎት ስታደርሺ ምን ታያለሽ? ታውቂያለሽ እኔ ከክፉ ሁሉ ሰውረኝ ነው የምለው። ታዲያ ጸሎት ከዚህ ነገር ጋር ምን አገናኙ? አየሽ ማለት እኛ እንከታተለውም እንጂ ጸሎትን ፈጣሪ ሰምቶ መልስ እየሰጠኝ። ጸሎትን ፈጣሪ ሰምቶ ሲሰጥ ደስ ይላል፣ ግን ጥንካሬንም ሊፈትን ይሆናል። እንዴት? የምን ጥንካሬ? ህይወት ሚዛኗ ትዕግስት ናት። ነገሮችን በትዕግስት አልፈህ ህይወትን ማስተካከል እንዳለብን ሊያስተምር ይሆናል። እሱ ልክ ነሽ፣ ሊሆን ይችላል። ስለዚህ እስቲ ለብሌን አንድ ድል ስጣት፣ ከዛ የራስን ውሳኔ ትወስናለህ። ካልሽሽ በጣም ነው ይፈታ ያልኩት። እስከ ዛሬም ባለባለ እያልሽ ይህን የመሰለ ህይወት አመለጠሽ። ይሄ ጀዝባ ይበስላል እያልኩኝ እስካሁን ስንት ማገዶ ጨረስኩኝ። እስካሁን ስንት ነገር እሰራበት ነበር። ከዚህ በኋላ ስራሽ ምንድን ነው? መቼስ ሀሳብ አልቀየርሽም። እንዳቃጠለኝ ማቃጠል፣ እንዳስቀናኝ ማስቀናት። አንበሳዬን ይወድ ወንድ ልጅ ሲደርብብሽ አንቺም መደረብ። አሳያዋለሁ ብሌን ማን እንደሆነች። እስከ ዛሬን ዝም ማለቴ በጣም ይቆጨኛል። ወንዶች የሚገርሙ የፈለገ ቢጠሉሽ እንኳን ሌላ ወንድ ጋር ስትሄጂ ቀጥል ነው የሚሉት። አሁንማ አቃጥለዋለሁ። ጓደኛ እድሜ ላንቺ አይኔን ነው የገለጥሽልኝ። ታዲያ የጓደኛ ጥቅሙ ለደስታ ብቻ ነው እንዴ? በችግር ሰዓትም መደራረስ አለብን። አመሰግናለሁ የኔ ጣፋጭ። አንቺ ከጎኔ ባትሆኚ ጉዴ ነበር። ለማንኛውም የቅድሙን እንዳትረሽ። ቴዲን ባገኘሽው አጋጣሚ ሁሉ ከወንድ ጋር እያወራሽ እንደሆነ አስመስይ። መቼም አልረሳው። ይሄን የመሰለ ነገር ይረሳል? ቴዲ እንዴት ነህ? ሰላም ቤቲ፣ እንዴት ነሽ? ብሌን አንዴ ማውራት እንችላለን? በቃ እኔ ልምዳላችሁ። ብሌንዬ ክፍል አንድ ሁለት ሲል ቀይር። ብሌንዬ እንደዚህ መኖር የሚያዋጣን ይመስልሻል? ያዋጣኛል ብለህ ጀምረዋል። ስለዚህ ወደ ኋላ ትበል፣ ቀጥልበት። እባክሽ እንደዚህ አትሁኝ። ላጠፋሁት ሁሉ ጥፋት እባክሽ ይቅርታ አድርጊልኝ። አረ የልብህን ካደረስክ በኋላ ይቅርታ? እኔ ምንም የልቤን አላደረስኩም። እባክሽ የድሮዋን ብሌንን ብቻ አምጪልኝ። ውይ የድሮዋ ብሌን ሞታለች። በቁሟ ገለህ ቀብረሃታል። አዲሷን ብሌን እንደ አዲስ ትተዋወቃታለህ። እባክሽ አሁን ቀልዱን ተይና ቁም ነገር እናውራ። ሄሎ ወይዬ የኔ ውድ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አዎ ሰላም ገብቻለሁ። በጣም ደስ የሚል ጊዜ ነበር። አዎ እንደሱ በይው። የት አባቱ በደንብ ይቃጠል። ፊቱን አየሽው አይደል ምን እንደመሰለ? ኮቨዚኒ ጀግና በደንብ ይቅና። እሺ አዎ የኔ ጣፋጭ ብቻዬን ነኝ። ማንም የለም ቤት ውስጥ እኮ ማንም የለም። ብቻዬን ነው የምኖረው። ወይኔ ቆይ ሪዲ አብሽሪ። አዎ የኔ ጣፋጭ ብቻዬን ነኝ። ማንም እኮ የለም ቤት ውስጥ ሰው የለም። ምን ነው አልሰማለክ እንዴ? ቆይ በቃ ወጣ ብዬ ላውራክ። መቼም ካንተ ጋር ማውራት ምን ያክል እንደሚያስደስተኝ ታውቃለህ አይደል? ምን ሆነክ ነው ቴዲ? ፊትህ እኮ ሰነፍ ገበሬ ያረሰው መሬት መስሎኝ። አታያትም እንዴ? እኔ መጥቼ ይቅርታ ስጠይቃት እሷ ከሌላ ወንድ ጋር ጀምራለች። ወይኔ ቴዲ፣ እኔም በጣም ገርሞኝ ነበር። ብሌንም በዚህ ልክ አልጠበቅኳትም ነበር። እስከ ዛሬ በትንሽ በትልቁ ለካ ስትነዘዘኝ የነበረው ለመፋታት ፈልጋ ነው። እሱንማ ነግሬኝ ነበር አልሰማልከኝ እንጂ። ቤቲ እንዳትዋሽኝ፣ ብሌን እስከ ዛሬ ከሌላ ወንድ ጋር እንደጀመረች ታውቂ ነበር። ቴዲ ሙት ያለ ዛሬ አላውቅም፣ ግን ሁኔታው ያስታውቃል። እኔም እኮ ሴት ነኝ፣ የሴትን ባህሪ ያውቀዋለሁ። ካለ ዛሬ አላውቅም ማለት
ቅድም ምከሪያት ብለኛል ነበር። አዎ ብዬሻለሁ። ለመክራት ስሞክር አሁን ምንም ምክር አልፈልግም፣ ጭንቅላቴን ማዝናናት ነው የምፈልገው አለች። እሺ ከዛስ? ከዛማ የሆነ ቦታ ወጣን እንዝናና አለች። ወጣን። ስንወጣ አንድ ወንድ እየጠበቀን ነበር። ወይኔ ቴዲ። እሺ ወንዱ ማን ነው? አላውቅም። እኔም ደንግጬ ነበር። ስታስተዋውቀን ራሱ በደንብ አልሰማሁት። እስከ ዛሬ ስትጫወትብኝ ነበር። አንድ ነገር ቃል ከገባህልኝ ማሳመኝ አሳያለሁ። ቆይ ምንድን ነው ቃል ምገባልሽ? የማሳይህን ነገር እኔ መስጠቴ ለማንም ማሳየት እንደሌለብን። ለማንም አልናገርም። እመኝ ቤቲ፣ ቃል እገባልሻለሁ። ቴዲ፣ እኔ ይህንን ነገር የማደርገው ጓደኛዬንም የካድኳት አንተ ስትጎዳ ማየት ስለማልፈልግ ነው። ይገባኛል ቤቲ፣ አንቺ እኮ ጥሩ ሰው ነሽ። ለጓደኝነት ሳይሆን ለእውነት አይቆምሽ። ለማንኛውም ቴሌግራም ስላልገባህ ነው እንጂ ቅድም ነበር የላኩልህ። አዎ አልገባሁም። ልከሽልኛል? ግባና ቅሌቷን ተመልከት። ምንድን ነው? ቴዲ እባክህ ይህንን አሳይቶ የሆነ ነገር ብትፈጥር እኔ ያጣሏችሁ ነው የሚመስለው። ወይኔ ቴዲ፣ ከዚች ውዳቂ ሴሰኛ ጋር ነበር ስኖር የነበረው። ለማንኛውም አሁን ተረጋጋና ነገሮች እንዴት ማስኬድ እንዳለብን አስብ። ማለት ከዚች ጋር እንዴት መኖር እችላለሁ? አንተ አታስወጣት፣ ራሷ ልውጣ ትላለች። የዛኔ ጥፋቱ ወደ አንተ ይመጣል። እንደዚህ ነው ቤትዬ። ጥሩ ስራ። አይዞሽ ብሌንዬ፣ ባልሽን እንከባከበዋለሁ። ቴዲዬ ነው ያለውልህ። ከዚህ በኋላ መጨረሻው ብቻ ነው ይቀር። የኔ ጀግና ጀግኒት፣ እንደ ዛሬ አኩርተሽኝ አታውቂም። እኔ እኮ ሲነሳብኝ እንደዚህ ነኝ። ለካ እስከ ዛሬ ሆን ብልሽ ነበር ይሄንን ባህሪሽን የጠበቅሽ። ባይገርምሽ ቅድም ከቴዲ ያጠገቡኝ አንቺን ሳወራሽ ቅድም እዛ ሆቴል ያስተዋወቅሽ ልጅ አልደወለም መሰለሽ? ኧረ ምን አለ የኔን ስልክ ዘግተሽ የእሱን አንስተሽ ለውድ አድርግሽ ብታሰሚ ጥሩ ነበር። ለሚቀጥለውማ እንደሱ ነው የማደርገው። ይሄ እኮ ገና ጅማሬው ነው። አሁን ደግሞ በቀጣይ የቀረሽ ዋና ነገር አለ። ምንድን ነው? ካሁን በኋላማ አንቺ የምትይኝን ነገር አንድ ባንድ ነው ማድረገው። ቴዲ እግርሽ ስር ወድቆ እያለቀሰ እንዲለምንሽ ትፈልጊያለሽ አይደል? በደንብ ነው፣ በደንብ ነው ደግሞ የምፈልገውን ነገር የማደርገው። ስለዚህ ቴዲን አንቺ ስታስቀኛች መናጭ ሰራተኛ አይዞ የምትለው ከሆነ ጨዋታው ዋጋ የለውም። እንዴት ነው ዋጋ የማይኖረው? እንደውም ልትሸነፊ ትችያለሽ። ቴዲ እሷን ከወደዳት አስቀናሹ አላስቀናሹ ምንም ዋጋ የለውም። ታዲያ ምንድን ነው ማድረገው? አይዞሽ ጓደኛዬ፣ እኔ ያለሁልሽ። ምንም ስጋት አይግባሽ። ለሁሉም ነገር መፍትሄ ያለው እኮ ንገሪኛ። ሰራተኛዋን ከዚህ ቤት ማስወጣት፣ ከዛ በነፃነት የፈለግሽውን ማድረግ። በቃ ይሄ ነው? አዎ በቃ ይሄ ነው። ለዚህ ነው እንዴ? በቃ አሁኑኑ አንገቷን ይዤ ነው ማስወጣት። እንደዛ አይደለም፣ ራሱ ቴዲ እንዲያባረራት ማድረግ። ካልሆነ እኔ እወጣለሁ በይ። ለምን እኔ አላባረራትም? ለምን መሰልሽ? አንቺ እዛኛው ወንድ ጋር ትሄጃለሽ ብሎ ወዲያው ነው የሚያባረራት። አይ ጭንቅላት፣ ልክ ነሽ። ቅድም ስላስቀናሹና ሌላ ሰው ጋር ስታወሪ ስለሰማው እሱ ጋር ትሄዳለች ብሎ ነው የሚያስበው። ይችን ውዳቂ ከእሷ ፊት እኔን እንዳዋረደኝ እሷንም አዋርዶ እንዲያባረራት ነው የማደርገው። እንደሱ ነው የኔ ጣፋጭ። ራስሽ እንዳልጣልሽ ማሳየት አለብሽ። በያውን ሂጂና ሻወር ውሰጂ። የት?
እሱ ያለበት ክፍል ጭራሽ ሻወር ልውሰድ አላረገውም። አይ ብሌን ቤቱን የሞላው ሻወር ቤት አይደል እንዴ? ከሱ ክፍል ይተሻተታል። አዎ እንደዛ አደርጋለሁ። ደግሞ ለተወሰነ ጊዜ ክፍልሽን እንደምቀይር ማወቅ አለበት። እግሬ ስር ወድቆ እስኪለምነኝ ድረስ አብሬው አልተኛም። ብቸኝነቱ ሲያንገላታውና ወንድነቱ ሲፈታተን ራሱ መጣው የሚለምንሽ። አዎ አሁን ሄድና ማንነቴንና ቆራጥነቴን አሳየዋለሁ። እስካሁንም ድረስ የተጫወተብኝ ቆራጥነቴን ስላላሳየሁት ነው። በሂድን ማታጥቅሽ ነኝ። አሁን መጨረሻሽ ይቅናሽ ቤትኝ። እንዳሰብኩት ከሄደልኝ ጨዋታውን አሸንፋለሁ። ቃቹን በተመት ወይኔ ፈጣሪ ሆይ ምን ተፈጥሮኝ ነው? ብሌን ቴዲን ይቅርታ ተቀብላ ፍቅራቸው በተመለሰ እነሱ ታርቆ ደስተኛ ከሆነ እኔም ዛሬ ነገ ሳልል ከዚህ ቤት መውጣት አለብኝ። ብቻ እነሱ ሰላም ይሁኑ። ቤቲ ግን ለምን ሁለቱንም ፊት ለፊት አስቀምጣ ችግራቸው እንዲፈቱ አታረግ? ለምን ዝም ብላ ታያቸዋለች? ማር ምን ነው ሐሳብ የገባሽ ትመስያለሽ? ሰላም ነው? ምን ሰላም አለ? ቴዲና ብሌን እንደዚህ እየሆኑ እያየሁ ውይ የእነሱ ነገር በጣም ነው የሚያስጠላው። ቤቲ ግን ለምን ሁለቱንም ፊት ለፊት አስቀምጠሽ ችግራቸውን እንዲፈቱ አታደርጊያቸውም? አይ ማር በጣም ብዙ ጊዜ እኮ ሞክሬ አሉን ስላለኝ። ወይኔ ፈጣሪ የአሁኑ ደግሞ በጣም ብሷል። አታስቢ፣ ሁሉም ነገር ይስተካከላል። አንቺ ብቻ ዝም ብለሽ ስራሽን ስሪ። ወይ ስራ! አሁንማ ጭንቅላቴ ሊፈነዳ ነው። ወንድሜ ታሞ ሆስፒታል፣ እዚህ ደግሞ ወይኔ ምስኪን። እና ወንድምሽ ጋር ማን አለ? የት አካባቢ ነው የሚኖረው? ወንድሜ ጋር እናቴ ብቻ ናት ያለችው። አይዞሽ፣ ሆስፒታሉን ትነግሪኝና በገንዘብም ሆነ በሌላ ነገር አግዝሻለሁ። አትጨነቂ። ቤቲ እውነትሽን ነው? በጣም ነው የማመሰግነው። እውነቴን ነው ማር። እኔም ታናሽ ወንድም ነበረኝ፣ ግን ምን ያደርጋል። ምን ተፈጠረ? በጊዜው ምንም ገንዘብ ስላልነበረኝ ወንድሜን ለማሳከም ስላልቻልኩ ህይወቱ አለፈ። በጣም ነው የሚያሳዝነው። ፈጣሪ ነፍሱን በገነት ያኑር። ማር ያንቺ ስቃይ ይገባኛል፣ ህመምሽ ያመኛል። ለዛ ነው ልረዳሽ የምፈልገው። ይገባኛል ቤትዬ፣ በጣም ነው የማመሰግነው። ምን እንደምልሽ አላውቅም። ደግሞ እዚህም ከብሌን ጋር እንዴት መኖር እንዳለብሽ እነግርሻለሁ። አረ ንገሪኝ፣ በጣም ነው ደስ የሚለኝ። ብሌን አስተሳሰብ ወጣ ያለ ነው። እሷ የምትፈልገውን ማወቅ ከባድ ነው። ታዲያ እንዴት ነው ማወቅ የምችለው? ለእሱ አታስቢ፣ የብሌንን ባህሪ ማውቀው እኔ ነኝ። አንቺ በጣም ጎበዝና ቻይ ነሽ። ከብሌን ጋር እናትና አባቷ ራሱ መኖር ይከብዳቸው። ብሌን አንድ ነገር ያስደስታታል፣ እሱም ንጹህ ነገር በጣም ትወዳለች። ስለዚህ አንቺም ንጹህ መሆን አለብሽ። እንዴ ከዚህ በላይ እንዴት ንጹህ መሆን ይችላል? አይ ማር፣ መታጠፍ አይደለም ንጽህና። እሷ ዘመናዊ አስተሳሰብ ነው ያላት። ምግብ ስታቀርቢ ልብስሽን ማስተካከል አለብሽ። እንዴት ማለት? አልገባኝም። መዘነጥ አለብሽ። ጥሩ ጥሩ ልብሶች ማድረግ አለብሽ። እኔ ልብስ ቆሽሾ አያውቅም። አንቺ የምታረጊያቸውን ልብሶች አትወዳቸውም። ስለዚህ ይህንን ካስተካከልሽ እመኝኝ ደስተኛ ትሆናለች። በሌሌ ገንዘብ አሁን ከየት አምጥቼ ነው ይሄን ሁሉ የምገዛው? ለእሱ አታስቢ። እንደውም ለዛሬ ይህንን ቀሚስ እሰጥሻለሁ። ቤቲ በጣም ነው የማመሰግነው። ውለታሽንም ይሄ እንደምከፍል አላውቅም። ደግሞ ረስቼው ቴዲ አምጪልኝ ብለሽ ነበር። እንደውም ይሄንን ልብስ አድርገሽ እንጂ አታስቢ። አንድ ቀን ሁሉንም ጠቅልለሽ ትመልሽልኛለሽ። ደስ እያለኝ ነው መመልሰው። ለዛ ያብቅ እንዴ። አሁን ከአሁኑ ስህተትሽን ብታረሚ ይሻላል። እንደውም ይዘሽለት ሂጂ። እንዴት ቅልል እንዳለኝ ብታዩስ። አሁን እጅሽ እንደቀለለ፣ ቀስ በቀስ ደግሞ ውስጥሽም ሰላም ያገኛል። ምን አለ ግን ውስጥንም እንደዚህ ማጠብ ይቻል? አይ ብሌን፣ አሁን ልብስሽን ቀይሪና ጥሩ ረት ስታረጊ ውስጥሽም ይታጠባል። ልክ ነሽ ቤትዬ። የምቀይረው ልብስ እስኪ ከክፍል ያምጭልኝ። ለምን ያመጣልሻለሁ? ቴዲን ማየት አልፈልግም ባክሽ። እንዴ ቅድም ተነጋገረን አይደል እንዴ? ሁሉንም ነገር ትተሽ ደስተኛ መሆንሽን ማሳየት አለብሽ። እንደውም ነገር መጀመሪያ ሰበብ ይሆንኛል። ልብስሽን ስትወጪ መቁረጥሽን ያውቃል። ስለዚህ ይህንን አጋጣሚ ተጠቀሚበት። በጣም ጥሩ። ልብሴን ቀይሬ ወደ ቀጣዩ ስራ ይገባለሁ። ምን ልትሰሪ ነው? ያችን ዘረቢስ ውዳቂ አንገበግባታለሁ። ያኔ እሱ ሊደረብ ይመጣ የለ አሳየዋለሁ። አሳ አሁን ቶሎ ልብስሽን ቀይርና ነይ። እሺ
ወይኔማ እየደወለች። ሄሎ ወይማ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ጥሩ ዜና አለ መሰለኝ። ከብሌን ጋር ችግሩ ፈታችሁት? እስኪ ንገረኝ፣ ይቅርታን አልተቀበለችም? ጽድቁ ቀርቶብኝ በቅጡ በኮነነኝ አለች እናቴ። እስከ ዛሬ ለካ መጮቻ ነበርኩ። ቴዲ ግራ እየገባኝ ነው። ለምን አትነግረኝም? ታውቂያለሽ፣ ብሌን ላይ ደርባብኛለች። እስከ ዛሬ በአንቺ አስመስላ ብዙ ነገሮች የምታነሳው ከኔ ጋር ለመፋታት አስባል። ምን? ቆይ ለአንተ ማን ነገረህ? አንድ ስለኔ የሚያስብ ሰው። ባይገርምሽ በእንደዚህ በተፈጠረ ነገር አልተናደድኩም። ሰውየውን ታምነዋለህ? ደግሞ ለምን ደግሞ አትናደደው? አምነዋለሁ። የኔና የብሌን ትዳር ጊዜ ይፈጃል እንጂ መፈታታችን አይቀርም ነበር። ቴዲ በጣም ነው የሚያሳዝነው። ደግሞ አንተ ጥሩ ሰው ነህ። አንተ ሰው አትግፋ እንጂ ፈልጎ ከሄደ ምን ማዘን ያስፈልጋል? ማሪ፣ በዚህ አስቸጋሪ ጊዜያት ውስጥ አብረሽኝ ስለሆንሽ በጣም ነው የማመሰግነው። የምን ምስጋና ነው? ከጎነ ነኝ እኔ ሁልጊዜ። አንተ ኮለን ጭራሽ በገዛ አልጋ ላይ አንቺ ውዳቂ ውሻ! ምን? አንቺ ነሽ ውዳቂ? ወይኔ አንተ ድጋሚ እኔን መታኝ ለዚች ውዳቂ ውሻ ብለህ። ካሁን በኋላ የመጨረሻችን ነው። እሺ የመጨረሻችን ምን? ትሰማኛለህ? ይችን ውሻ ከዚህ ቤት ካላስወጣሃት እኔ እወጣልሃለሁ። እንደውም ታውቂያለሽ፣ በጣም ታግሼሽ ነበር፣ በጣም ከምልሽ በላይ። አሁን ግን በቃኝ። ስለዚህ ታስረጅኛለሽ? እኔ ምንድን ነው? ትሰሚኛለሽ? እንደዚህ የምትንቃት ሰራተኛሽ እንኳን እንዳንቺ ክብረ ቢስ አልሆነችም። አሁን ከዚህ ላይ ለቀሽ ውጭልኝ። እኔ አይንሽን ማየት አልፈልግም። ውጭልኝ። እሰራላለሁ። እሺ ፕሌንዬ፣ ምን ተፈጠረ? ቴዲ ከቤት አባረረኝ እኮ። ምን አባረረኝ? አዎ፣ ለዛች ገረድ ብሎ እኔን ከቤት አስወጣኝ። አይዞሽ ጓደኛዬ፣ የትም እንዳትሄጂ። እኔ ቤት ሂደሽ ለጊዜው ታርፊያለሽ። ወይኔ ብሌን፣ መጨረሻ ይሄ ይሁን? ወይኔ መጨረሻሽ ላይ አይደርስም ጓደኛዬ። እኔ እዚሁ ሁለቱም ላይ እሰራላችኋለሁ። አንቺ ሂጂና ልብስሽን ቀይሪ። ቴዲ እስኪ ተረጋጋ። ራስህ ነው የምትጎዳው። እቺ ሴጣን እንዴት አንቺ እንደዚህ ታደርጊያለሽ ብላ ታስባለች? ቴዲ እኔ ጥፋተኛ እንደሆንኩ ታውቃለህ። እሷ ደግሞ በቃኝ ማሪ፣ ከዚህ በኋላ ስለ እሷ ማውራት አልፈልግም። እሺ ብቻ አንተ ተረጋጋ። እስከ ዛሬ በልቤ በሆዴ ይዤ ያኖርኩት አንድ ነገር ነበር። ምንድን ነው? ንገረኝ። ምን መሰለሽ፣ በህይወቴ እንዳንቺ አይነት መልካምና ደግ ሰው አጋጥሞኝ አያውቅም። ይሄንን ነው በውስጥ ጊዜ ይኖርከው? አይደለም ግን ታዲያ ንገረኝ፣ ምንድን ነው? አፈቅርሻለሁ። ምን? አዎ አፈቅርሻለሁ። እስከ ዛሬ እዚህ ቤት ሁሉ ነገር ችዬ የኖርኩት አንቺ እንዳላጣ ብዬ ነው። ቴዲ እኔ ምን እንደምልህ አላውቅም። እኔ ግን በዚህ ሰዓት እባክሽ የተሰበረው ልቤ የሚጠገነው በአንቺ ነው።
ፈጣሪ ለዛም ነው እዚህ ቤት ያመጣሽ። አንተ ማስቀየም አልችልም። አንተ ጥሩ ሰው ነህ፣ ግን በዚህ ሰዓት መቀበል አልችልም። ለምንማ? ቴዲ እስኪ አስብ። ከትንሽ ደቂቃ በፊት እኮ ባለ ትዳር ነበርክ። ብዙ መጨረስ ያለብህ ነገር አለ። ወይ ባለ ትዳር? ትዳሬማ ከፈረሰ ስንት ጊዜ አለው ነው? ወይስ የደበቅሽኝ ያልነገርሽኝ ነገር አለ? ምንም የደበቅኩ ነገር የለም፣ ግን እባክህ ትንሽ ጊዜ እንታገስ። እሺ ታገሳለሁ፣ ግን እድሜ መጨረሻ ድረስ ታገሳለሁ፣ ጠብቅሻለሁ። እሺ አሁን አይምሮውን አረጋጋ። ጊዜ ምን ከጎን ነኝ ማሪ። እኔ እኮ በእውነት በህልህ አይደለም የወደድኩሽ፣ በሙሉ ልቤ እንጂ። እባክሽ አስቢበት። ቴዲዬ ምን እንደምልህ አላውቅም። ይሄ ይፈጠራል ብዬ አላሰብኩም ነበር። አንቺ እንደውም ምንም አላጠፋሽ፣ እንደውም ላመሰግንሽ ነው የሚገባው። አይ ቴዲዬ ምስጋናው ይቆይ። እኔ የምፈልገው ያንተን ደስታ ብቻ ነው። አንቺ እኮ ከጎኔ ባትኖሪ ኖሮ ያቺ ሴጣን ስትጫወትብኝ ነበር የምትኖረው። እኔ ሁሌ እነግርህ ነበር፣ ግን አንተ ሰው ስለማታምን ሁሌ ተጎጂ ነው የምትሆነው። ምን ላድርግ ብለሽ ነው ቤት መጠራጠር ስትጀምሪ ደግሞ ጥሩዎቹን ካጠገብሽ ታጣቻለሽ። ምን ላድርግ? እሱማ ልክ ነህ። በብሌን አይን እኔም ማየት ይከብዳል። እንዴት ተደርጎ ሁለታችሁን ትወዳደራላችሁ? እሷ ጨለማ፣ አንቺ ብርሃን። ቴዲዬ ሁሌም ከጎኑ መሆን ነው የምፈልገው። እባክህ ፍቅሬን ተቀበልና አብረን እንሁን። ቤቲ ሁሌም ከጎኔ ስለሆንሽ አመሰግናለሁ። ግን እኔ ቴዲ ያፈቅራለሁ። የተሰበረውን ልብን በፍቅር ልጠግ ነው። የጠፋውን ሳቅን በደስታ አልቀይር። እባክህ ቤቲ፣ አንቺ ጥሩ ሴት ነሽ። አንቺ ማስከፋት አልፈልግም። ቴዲዬ እኔም ማስከፋት ካልፈልግ እባክህ አብረን ሆነን ህይወትን እናጣጥ። አይ ቤቲ አልችልም። በዚህ ሰዓት እኔና አንቺ አብረን መሆን አንችልም። እባክህ የኔ ውድ እባክህ ተረዳኝ። እኔ ከአንተ ውጪ። ቤቲ ለምን ራስሽን ብቻ ታዳምጫለሽ? እኔንም ተረጅኝ እንጂ። እኔ በዚህ ሰዓት የምፈልገው ይገባኛል። በዚህ ሰዓት የምትፈልገው ሰላምና ደስታ ነው። እሱን ደግሞ እኔ ልሰጥ ዝግጁ ነኝ። አልገባሽም? በቃ ቤቲ ተይው በቃ። ስለዚህ ነገር ማውራት እናቁ። እሺ ግን ቴዲ በብሌን ክህደት ከተሰበረው ልብህ ትንሽ ቦታ ካለ እኔ ልጠቀምበት፣ ሁሉንም ላስተካክለው። እስቲ ቆይ ቢያንስ መጀመሪያ ከገባሁበት ጣጣ ልውጣ፣ ከዛ በኋላ እንወያይበታለን። እሺ የኔ አባት እታገሳለሁ። ደግሞ ከገባህበት ጣጣ አብረን እንወጣለን። ሁሌም አጠገብህ ነኝ። ሄሎ የኔ ፍቅር፣ ቅድም እኮ ስደውልልህ ቴዲ መጣብኝ። ደግሞ እንዳሰብነው ብሌን እኮ ከቤት ወጣች። ልጅቷ እኮ እኔ ነኝ። ሁሉም ነገር እንዳቀድነው እየሄደ ነው። በቃ ቀጣይ ደግሞ ሰራተኛዋን እናስወጣለን። ሰራተኛዋን አስወጥቼ ቴዲን በቁጥጥሬ ስር አውለዋለሁ። ከዛ በኋላ አንተ ታስፈልገኛለህ ቴዲን ለማስወገድ። ከዛ በኋላማ እኔና አንተ ሀብታችንን ይዘን በደስታ መኖር ነዋ። ወይኔ አይታኛለሽ መሰለኝ። ወይኔ ምንድን ነው የማደርገው? ወይኔ ጉዴ ፈላ። አይታኛለች እንዴ? ወይኔ ማርዬ እዚህ ነሽ እንዴ? አዎ ቤት ፈለግሽኝ እንዴ? እኔማ ከዛ ሁሉ ወከባ በኋላ የት ገባሽ ብዬ እኮ ነው። ከዚህ ኪችን የት መሄጃለሁ ብለሽ ነው? ለቴሪ ምግብ ትሰራለት እኮ። አይ ጥሩ አደረግሽ። እኔማ ብሌን እንደዛ ስታደርግሽ በንዴት ሄድሽ ነበር የመሰለኝ። አሁንማ የመሄዴን ሀሳብ ተውኩት እኮ። እንዴ ለምን? የቴዲ ትዳር በእኔ ምክንያት ነበር የፈረሰ የሚመስለኝ። አሁንማ አወኩት። እድሜ ላንቺ። ማለት እንዴት? እኔ ምን አደረግኩ? ቤቲ አንቺ መክረሽኛን ነው ማለት ቴዲ ይዤለት ባልሄድ ኖሮ
ብሌን ቴዲ ላይ እንደደረሰችበት እውነቱ አይወጣም ነበር። ለሱ ነው እንዴ? እኔ ደግሞ ምን አደረኩ ብዬ ግራ ገብቶኝ ነበር። አንቺማ ምን ታደርጊ? በእነሱ መጣራት አንቺ ምስኪኗ ተሰቃይሽ። አይ ማር፣ የኔን መሰቃየት ትተሽ እነሱ በሰላም ቢኖሩ ነበር ደስ የሚለኝ። ብሌን ግን ምን አይነት ሰው ብትሆን ነው? እንዴት ማለቴ አንቺን የመሰለ ጥሩ ጓደኛ እያላት የእሷ ጸባይ ግን መጥፎ ነው። ባይገርምሽ ብሌንን የቻልኳት እኔ ስለሆንኩ ነው። እሷ ከማንም ጋር መኖር አትችልም። እሱንማ በደንብ አየሁት አይደል? አንቺ ትንሹን ነው ያየሽው። እኔን ስትጫወትብኝ ነው የኖረችው። እንዴት ማለቴ? በምን? ብሌን እጅግ በጣም ቅናተኛ የሆነች ሰው ነች። እኔ የፈለግኩትን የወደድኩትን ሁሉ ሰው ትፈልገዋለች። ለምሳሌ ምን? እኔ ያስኩትን ፍቅረኛ እሷ እንዴትም በላይ ራሷ ታደርገዋለች። ምን? እሷ ላንቺ ባታስብ እንዴት አንቺ ዝም ታያታለሽ? ከአንድም ብዙ ጊዜ ተነጋግረናል። እሷ ግን እዛው ነች፣ ምንም ነገር አይገባትም። ግን ምን አይነት ክፉ ናት? አይማር፣ ይሄ ክፋት አይመስለኝም። እና ምንድን ነው ሰው በጓደኛው የሚቀና ከሆነ እጅግ ክፉ ነው። እሷ ከኔ በላይ ማንም የለም ብላ ስለምታስብ ነው። ይሄ ደግሞ እና ይሄ ክፋት አይደለም? ክፋት ሳይሆን የአእምሮ በሽታ ነው። አትፍረጅባት። ቆይ አንቺ ግን ይሄን ሁሉ በደል እየበደለችሽ እንዴት አብረሻት ሆንሽ? አይማር፣ እስኪ ጥያቄ ልጠይቅሽ። አንድ የአእምሮ በሽተኛ የሆነ ሰው አንቺን ነገር ሲቀማ ምንድን ነው የምታደርጊው? ምን አደርገዋለሁ? እሱማ ታማሚ ነው። አየሽ፣ እሷ እንደዛ ነች። ከእሷ ከምርቅ እንደውም ካጠገባውኝ እሷን በሽታ ባስለቅቅ ይሻላል። አንቺ በጣም የምትለይ ጓደኛ ነሽ። እንዳንቺ አይነት ጓደኛ ከየትም አይገኝ። ማርዬ፣ ህይወት ትልቅ ትምህርት ቤት ናት። ብዙ ነገር ታስተምርሻለች፣ ብዙ ነገር ትፈትንሻለች። ቤትዬ፣ በእውነት በጣም አመሰግናለሁ። ትልቅ ትምህርት አስተምረሽኛል። አንቺ በማግኘቴ በእውነት እድለኛ ነኝ። ይህ ገና ጅማሬው ነው። አታስቢ፣ ብዙ ነገር አብረን እናያለን። እሺ ቤትዬ፣ በቃ ቶሎ ምግብ ላድርስ፣ እኔም ወደ ስራ ልግባ። እኔም በወሬ ያዝኩሽ። በቃ ስል ሄሎ የኔ ፍቅር፣ ከባድ ነገር ሳይገጥመን አይቀርም። ቅድም ያወራነውን ሰራተኛውን ሳትሰማን አትቀርም። ምን ሄጄ ሳዋራት ፊቷ ላይ ያየሁት ነገር ልክ አይደለም። አንድ ነገር ታደርግልኛለህ። አድራሻ ልክልሃለሁ፣ አንተ እንደሚሆን ታደርገዋለህ። በቃ ሁሌም የምንገናኝበት ቦታ እንገናኛ። ከዛ ሁሉንም ነገር አስረዳለሁ። መጣሁሽ። ወይኔ ፈጣሪ! ለካ እስከ ዛሬ ቤቱን ስታመሰቃቀለው የነበረችው ይቺ ጠላቢ ሴጣን ናት። ለቴዲ መናገር አለብን። እውነቷ መውጣት አለበት። ደግሞ ምን ብዬ እነግረዋለሁ? ወይኔ ምናል ቪዲዮ በቀረጽኳት ወይም ደግሞ በቀዳዋት እንዴት ማሳመን እችላለሁ? የሆነ ነገርማ መፍጠር አለብኝ። ይቺ ሴጣን ዝም አላት። ምንድን ነው በቅን ምክንያት አሞሻል እንዴ? አላመመኝ ውዴ፣ አትዋሽኝ። ፊትሽ እኮ ልክ አይደለም። ምን የተፈጠረ ነገር አለ? ወንድምሽ ደህና አይደለም? ስለ ወንድሜ ምንም አላወቅኩም። እንዴ ለምን አልደወልሽም? ደውዬ ነበር ግን ስልካቸውን አያነሱ። እስኪ በኋላ ሞክራለሁ። አይዞሽ የኔ ጣፋጭ፣ ምንም አይሆንም። የሆነ ነገር ቢፈጠር ይደውሉሽ ነበር። እሱስ ልክ ነው። ፈጣሪ የለ፣ እሱ የፈለገውን ያደርጋል። እውነት ነው። ሁሉንም ለፈጣሪ መስጠት ነው። እኛ ተጨንቀን የምናመጣው ነገር የለም። አንተ ሌላ ጭንቀት እያለብህ የኔን ጭንቀት ጨመርኩብህ አይደል? አንተስ እንዴት ሆንክ? እኔ ምን ሆናለሁ ብለሽ? ፈጣሪ አንቺን የመሰለ ሰጠኝ። ዋናው አንተ ደስተኛ መሆኑ። ደስተኛ ነኝ ለማለት እንኳን እቸገራለሁ። እንዴ ለምን? ሙሉ ለሙሉ ደስተኛ መሆኑ አንቺን ፍቅሬ በዲስ አስገባ ነው። ወይ አሁን ልንገረው እንዴ? ምን ብዬ ልጀምር? ምን ልበላ? ላስጨንቅሽ ፈልጌ አይደለም። አንቺ እዚህ በመኖርሽ ብቻ በጣም ደስተኛ ነኝ። እሺ ማር፣ ምን ሆነሽ ነው? የተጨነቅ ትመስያለሽ። ቴዲ፣ ያንን ፎቶ ለአንተ የላከልህ ሰው ማን ነበር? ምን ያስፈልጋል?
ዋናው እኮ እውነቱ መውጣቱ ነው። ለእኔ ደግሞ ምንም የማትደብቀኝ ከሆነ እንድትነግረኝ እፈልጋለሁ። ማር ልደብቅሽ ፈልጌ አይደለም፣ ግን ማንነቱን ላናገር ቃል ገብቻለሁ። ተው በቃ አትንገር። ማር እኔ ከአንቺ የምደብቀው ነገር የለም። ያንን ፎቶ የላከችልኝ ቤቲ ናት። ማን? ቤቲ? አዎ ቤቲ ናት። ምን ነው ችግር አለ? አይ ግራ ገብቶኝ። ምን ውዴ? ቤቲ የብሌን ጓደኛ አይደለች? ለምን ብሌን አሳልፋ ሰጠቻት? አንተንስ ለምን መርዳት ፈለገች? ቤቲንም እኮ ከብሌን እኩል ነው ማውቃት። ስለ እኔ በጣም ትጨነቃለች እኮ። ለምን ማለቴ ምክንያት አለ እንዴ? አንድ ሰው ሰውን ለመርዳት እኮ ምክንያት ላይኖረው ይችላል። ደግሞ እኔ ምን አውቃለሁ? አንተና ቤቲ ግንኙነታችሁ በምን አይነት መልኩ ነው? ማር ምን ነው የሰማሽው ወይም የተነገረች ነገር አለ? የጠየቅኩን መልስልኝ። ምንም የተለየ ነገር የለም። ቤቲ በጣም የቅርብ ጓደኛዬ ነች። ትረዳኝ ስለፈለገች ነው የነገረች። ጥሩ ሰው ስለሆነች? አዎ ማር፣ ቤቲ በጣም ጥሩ ሴት ናት። እውነተኛ ፍርድ ነው እንዲፈረድ የምትፈልገው። ግን ቆይ ለምን ጠየቅሽ? አይ ዝም ብዬ ነው። ማር ቤቲ እዚህ በመሆኗ ሌላ ነገር አስበሽ ከሆነ ተሳስተሻል። ምን አስባለሁ ብለህ ነው? አይ ድንገት ያው መቅናት እንዳይሆን ብዬ ነው። ማ እኔ ማራናት እኔ በሱ የምቀናው? አውቄ ነው ጣፋጭ። ደግሞ ምንም ቢፈጠር ልቤ ካንቺ ውጭ አያስብ። አውቃለሁ ቴዲ። እኔም እኮ ቆይ ታዲያ እሺ በይኝና ለምን አብረን በደስታ እንኖር? ማር እኔና አንቺ በፍቅር ጸበል አብረን እንጠመቅ። እቅፍቅፍ ብለን በሰማይ አብረን ነበር። እስቲ ቴዲ፣ እኔም እኮ ቢሆን ደስ ይለኛል። ግን ምን ነው ውዴ? ቆይ ምኑን ያስፈራሽ? ብዬ ልንገርህ እንዴት እንደምታምነኝ ማለት ምንድን ነው ማር? እኔ የማላውቀው ነገር ወይም ፍቅረኛለሽ? እንደሱ አይደለም። ፍቅረኛ እንደሌለኝ ደጋግሜ ነግሬሃለሁ። ቆይ ታዲያ ለምንድን ነው ይህን ያህል የሚያስጨንቅሽ? ቴዲ፣ እንዴት እንደሆነ ማስረዳት የማልችለው አንድ መጥፎ ጥላ በዙሪያችን አለ። ምን? የምን መጥፎ ጥላ ነው በዙሪያችን ያለው? ማር እንዴ ቴዲ፣ እዚህ ነህ እንዴ? ቤቲ እንዴት ነሽ? ታልገሽ ነበር እንዴ? ወንጀል አልነበር የሚፈልኩት ቴዲ ነው። የት እንዳለ ልጠይቅሽ ነበር አመጣጤ። ምን ነው ቤቲ፣ በሰላም ነው የፈለግሽ? በሰላም ነው የፈለኩ። አንድ ውጭ እናውራ። እሺ ማራናታ፣ እስካሁን አንቺ ላይ ደረስኩብሽ ነገር የለም አይደል? እንዴ ሰላም መደራረስ ነው የምታወራው? እንደማታውቂ አትሁኝ። አሁን ድብብቆሽ የምጫወትበት ጊዜ ላይ አይደለሁ። ቤቲ ሙች፣ ምንም አላውቅም። ኧረ አንቺ ሙች። ስሚ፣ አሁን እውነቱን እንድትነግሪኝ ነው የምፈልገው። የምንን እውነት? ሰላም እንደምታወሪ አልገባኝም። ስልክ ሳወራ እየተከታተልሽ ስትሰሚኝ ነበር አይደል? ማ እኔ? አይ እኔ ቤቲ፣ እኔ ምንም የሰማሁት ነገር የለም። ካላመንሽኝ አላምንሽም። ለቴዲ ልታወሪለት የነበረውን ነገር በሙሉ ሰምቻለሁ። ለምን እንደዚህ ማድረግ አስፈለገ? የጓደኛሽን ትዳር ማፍረስ ለምን ይጠቅምሻል? አንቺ ውሻ፣ አፍሽን ዝጊ። እዚህ ማለት አንቺ ምንም አያገባሽ። አርፈሽ ቆሻሻሽን ጥረጊ። አንቺን ከመሰለ አፈ ቆሻሻ ሴት መጥረግ ጀምራለሁ። ማራናታ፣ ተጠንቀቂ። የማትቦጩ ነገር ውስጥ እየገባሽ እንደሆነ አትርሽ። ምንም ይሁን ምን ቴዲ ሲጎዳ ግን ዝም ብዬ የማይምሰልሽ። እንደዛ ከሆነ ውሳኔሽን ቀጥይበት። በራስሽ መንቀልቀል የእጅሽን ታገኛለሽ። ምን ልታደርግ? እኔ ልትገሊ? እንደው ሁሉን ነገር ለቴዲ ነግረዋለሁ። ውይ ለሱ አርፍደሻል። ላረፍድ ይችላሉ፣ ግን ሳልነግረው አልቀርም። እስኪ አንድ ነገር ላሰማሽ። እስኪ ለዚህ ዘረቢስ
ወንድሟን አገናኛት። ማራናታ ይገርም ነው ማለት ምንድነው ወንድሜ ምንድነው ይስተካሄድ ያለው ወንድሜ? አንቺ ከወንድሜ ምን ያደርጋል ወንድሜ? አንቺ አረመኔ ወንድሜ ታዩ ተሳስተሽ ጫፉ ምትለቂ እገልልሻለሁ። አይዞሽ ምንም አይሆንም። እንደውም በተሻለ ሁኔታ እየተንከባከቡት ነው፣ ግን በስምምነት ነው። በስምምነት? ወንድምሽንና እናትሽን ማትረፍ የምትፈልጊ ከሆነ የሰማሽውን እንዳልሰማሽ መሆን ብቻ። እባክሽ ቤቲ እነሱን ተላቸው። እናቴ ማቀም የላትም፣ ወንድሜም ታማሚ ነው። አየሽ ማራናታ፣ አንቺ ለእነሱ እንደምታስቢ ሁሉ እኔም ለራሴ የማስበው ህይወት አለኝ። ያንን ማስመለስ እፈልጋለሁ። እባክሽ እኔ እንደፈለግሽ አድርጊ፣ እነሱን ልቀቂያቸው። ይሄ ጨዋታ እስከሚያልቅ በእኔ ቁጥጥር ስር ላይ ናቸው። ለማንኛውም ተስማምተሻል ወይስ? እሺ ተስማምቻለሁ። እባክሽን ቤቲ ወንድሜን ልቀቂው። ለቴዲ ምንም አይነት ነገር አልነግረውም። እባክሽ ለቴዲ መንገር አይደለም ድጋሚ ለራስሽ ደግመሽ ብትነግሪው ሁለቱንም እጨርሳችኋለሁ። ተስማማን? ጨርሻለሁ። ማሪ ምንድን ነው በሀሳብ ተወጥሽ? ማር ይህ ብቻሽን በሀሳብ የምትጓዥው ነገር ያዋጣሽው ባይሆን አብረን እንጓዝ። አይ ቴዲ ዝም ብዬ ነው። አንዳንዴ የትምህርት ቤት ጓደኞች ትዝ እያሉ። እንዴ ማር ስለሱ ነገር እኮ ተነጋግረን ጨርሰናል። እኔ ፈለግሽበት አስተምርሻለሁ። ስለሱ ነገር መጨነቅ አያስፈልግም። እሺ ቴዲ። ማር ያንን ወሬ እኮ አልጨርሽልኝም። ጥያቄ ነው የሆነብኝ። የትኛው? በዙሪያችን የከበበን ጥላ አለ ስትይ ነዋ። ምንድን ነው? ቆይ እባክህ ተው፣ ዝም ብዬ ስቃዥ። ማር አትዋሽኝ እባክሽ። ስትዋሽኝ እኮ አቅብሻለሁ። በእውነቱን ንገሪኝ። እውነቴን ነው ቴዲ፣ ዝም ብዬ ስጨናነቅ የፈጠርኩት ነገር ነው። ማር እኔ ግን ቴዲ ደግሞ አታምነኝም። ካላመንከኝ በምን ልማልልህ? አምንሻለሁ። እኔት ደግሞ ነገርሽ ነበር። ምኑን? አይምሮሽ የሚፈጥረው ጥርጣሬ ነው ብዬሻል ነበር። አንዳንድ ጊዜ በብዙ መከራ መዋል ካለፍ አይምሮህ ለተወሰነ ጊዜ ያንን ጊዜ አይረሳም። ለዛ ይመስለኛል። ይገባኛል። እኔት ብሬን ጥላብኝ ልጅ ጠባሳ ከባድ ነው። ቢሆንም ግን አብረን እናልፈዋለን። እሺ ቴዲዬ የሄድክበት ጉዳይ ተሳካለህ? አዎ ቤቲ፣ እድሜ ለአንቺ። ጠበቃው እንደሚጨርስልን አውርተን ተስማምተናል። ዋው በጣም ደስ የሚል ዜና። ስለዚህ ሁሉም ነገር በቅርቡ ያበቃል። ከፈጣሪ ጋር እንግዲህ ሁሉም ነገር አሁን በዚህ ሰሞን ያልቃል። እና ደስታችንን በምንድን ነው የምናከብረው? ቤቲ ይህን ነገር ብታየው ጥሩ ነው። ፀሐዩ ነው መሰል ራሴን እያመመኝ ነው። ማርዬ በእናትሽ ካልደከመሽ አያፊልኝ፣ ከደከመሽ ደግሞ ነው ያፈላለሁ። አረ ችግር የለውም እኔ ያፈላለሁ። ማር ግን ይቅርታ እሺ። ስሚ አንቺ ይሄንን ከቴዲ ስርስር የምትይውን ነገር አላቆማልሽ አይደል እንዴ? ቤቲ እኔና አንቺ እኮ የተስማማነው ለቴዲ ምንም አይነት ነገር እንዳልነግረው እንጂ ከቴዲ አጠገብ እንድርቅ አይደለም። አይሆንም። ከሱ አጠገብ እንድትርቅ ይፈልጋሉ። ያለበለዚያ አሳይሻለሁ።
ስሚኝ አንድ ነገር ልንገርሽ፣ ጀግና ፊት ለፊት ተዋግቶ ድል ያደርጋል እንጂ እንዳንቺ ከኋላ ያጠቃ። አረ የኔ ጀግና ቴዲ እኔ ብቻ ምንም ብትንጫጭ ለውጥ የለውም። ቴዲ እኔ ግንሽ ማድረግ ካለብሽ በፍቅር እንጂ የሚፈልጋቸውን ነገሮች ማጥፋት አይደለም። ይሄማ አንዱ የማጥቃት መንገድ ነው። ላንቺ ማጥቃት ይሆናል፣ ግን አንቺ ከተንኮል ውጭ ምንም ነገር ስለማታውቂ አይፈረድብሽ። በቃሽ። ከዚህ በኋላ አንድ ቃል እንዳትናገሪ እኩያ ቢስ። እናገራለሁ። አንቺ ክፉ ነሽ፣ ያልታወቀብሽ የጭቃ ውስጥ እሾክ። ስሚ አንቺ ውሻ፣ ከዚህ በኋላ የምልሽን ነገር ካላደረግሽ ሁሉንም ነገር አበላሽዋለሁ። አንቺ አረመኔ ነሽ። ደግሞ ልንገርሽ፣ በራስሽ ጉድጓድ እራስሽ ትገቢበታለሽ። እሱን አብረን እናያለን፣ ማን ቀድሞ እንደሚገባ፣ አንቺ ወይም ቤተሰቦች ወይም አንድ ላይ። ቤተሰቤን አንድ ነገር ብታደርጊ እመኝኝ እገልሻለሁ። አንቺ ቴዲ ጋር ካልደረስሽ እኔም ቤተሰቦች ጋር አልደርስም። ማር የልቲጂ ነው። አንድ ነው የምነግርሽ ነገር አለ። ቁጭ በይ። ምንድን ነው? ነይ ወደዚህ እንጂ ነው። ምን ነው እራክሽ? አይ እዚህ ይሻለኛል። የምትነግረኝን ንገረኝ። እሺ፣ ለማንኛውም አሁን ሁሉም ነገሮች ተጠናቀዋል። ስለ ወደፊታችን እናውራ ብዬ ነው። ስለ ወደፊታችን ማለት ምንም የሚቀር ነገር የለም። ስለ ወደፊታችን ማለትማ በትዳር አብረን ስለምንኖርበት ነው። ቆይ ደግሞ የሚቀር ነገር የለም ስትይ አልገባኝም። ቴዲ ትዳሩን ተው። አንተ ፈቃደኛ ከሆንክ እንደዚህ ብትቀጥል ጥሩ ነው። እንደዚህ ብንቀጥል እኮ እንዴት? እንዳሰሪና እንደ ሰራተኛ ሆነ እንድንኖር ነው የምፈልገው። ምን? ቆይ እኔስ ፍቅሬስ ማር ነው? እየቀለድሽ ነው? እኔ እውነቴን ነው። የምን እውነት? ይህማ ቀልድ ነው ማር። አፈቅርሻለሁ እኮ ቴዲ። ይቅርታ አድርግልኝ፣ ልጎዳ ፈልጌ አይደል። ቆይ እሺ ምክንያትሽ ምንድን ነው? በቤት የተነሳ ነው? እኔና ቤቲ ጋር እኮ ምንም ነገር የለም። እሷ ንጹህ ጓደኛዬ ናት። እኔ በቤቴ ቀንቼ አይደለም። አንድ ቀን ሁሉንም ታውቀዋለህ። ቆይ ምን ሆነሽ ነው? ምንድን ነው የነካሽ? ለምን ነው የምታስጨንቂኝ? ምን እንደሆነሽ ለምን አትነግሪኝም? ቴዲ አልችልም። በቃ ከኔ ራቅ። የኔ ውድ ለምንድን ነው ያቀረቀርከው? ምን ተፈጠረ? ምንም፣ ትንሽ ራሴን አሞኝ ነው። ታዲያ ከዚህ ህመምና ጭንቀት የምትወጣበት አንድ መፍትሄ አለኝ። ቤቲ ተይኝ፣ ብቻዬን መሆን እፈልጋለሁ። አይሆንም፣ ትቼ የትም አልሄድም። እንደውም አንድ ቦታ ልውሰድ። ተነስ። የት? እሱን እዛ ታየዋለህ። ወጣ ፈታ እንላለን። ኧረ ቀስ በይ እንዳትወርቂ። የኔ ጣፋጭ ታዲያ ጊዜ ነበር ያሳለፍነው አይደል? አዎ፣ ምንም አይልም። ከዚህ በላይ አሁን ደግሞ በጣም ትደሰታለህ። ምን ነው የኔ ጣፋጭ ደበረ እንዴ? አይ አልደበረኝም። ግን ታዲያ ካልደበረ ደስታን በራስ ጊዜ ለምን ታርቀዋለህ? ቤቲ ጭንቀቴን አጥፍተሽ ደስተኛ እንደው ስላደረግሽ በጣም ነው የማመሰግነው። የኔ ውድ ይሄ ንግግር በኋላ ይደርስ። ለምን አሁን ጊዜ እናጠፋለን? ቤቲ በቃ አንቺ እዚህ ተኝ፣ እኔ ታች ተኛለሁ። ታዲያ አይሆንም። ለምን? ቤቲ እኔን ማድረግ አልችልም። እባክሽ ዳድር ያው
እንደዛ ስንጓተት ሰራተኛዋ ልትነግራት ትችላለች። አዎ ሁኔታው አስፈርቶኛል። አንድ እቅድ አለኝ፣ ሁሉም ነገር እንዲያበቃ። መድኃኒት ለመስጠት አስቤያለሁ። አሁኑኑ በሞተረኛ ላክልኝ። በቃ መድኃኒቱን በምግብ እንሰጠዋለን። ቴዲ ይበላል፣ ከዛ ይሞታል። ግን አንድ ነገር አለ። መድኃኒቱን በልቶ እንደወደቀ ወንድሟን ትለቀዋለህ። እኔ ቴክስት አደርግልሃለሁ። ቴክስቴን ጠብቅ። ምን እየሰራሽ ነው? ለቴዲ ቁርስ ላቀርብለት ነው። ደግሞ የምትባዩን ነገር እየሰማሽ ስለሆነ ደስ ብሎኛል። በዚህ እንቀጥላለን። ችግር የለውም። ሌላ የምትፈልጊው ነገር ከሌለ ስራዬን ልስራበት። የመጣሁበትን ነገር ረሳሁት። እስኪ ካርድ ይዘሽልኝ። ወይ ባለ ስንት ነበር ያልሽ? ባለ ስንት ነው ሳልጠይቅሽ እኮ ነው የሄድኩት። ዝም ብለሽ በቻሉ አገዥም ነበር። እሺ እገዛለሁ። በቃ ተይው። ሁለተኛማ አላለፋሽ። ምግብሽን አቅርቢ። እንዴት አደርክ ቴዲዬ? ምን ነው የማታን ኮቨር አለቀቀም እንዴ? አዎ እባክሽ ራሴን እያመመኝ ነው። አይዞን ወይ በኋላ አንድ ሁለት እንልበታለን። በእን ብላ እንዴ እንደራበኝ ብላ አንተ። እኔ አልበላም እንዴ። ለምን? እስቲ አንተ ብላና እስቲ አንተ ብላና ወደ ላይኛው ቤት ከዛ ተረጋግቼ ነው ይበላል። ያኔ ተረጋግቼ እበላለሁ። ቤት የት ሄድሽ? ምን እያሰብሽ ነው? ቴዲዬ ወይ አንተ ብላ፣ እኔ በኋላ እበላለሁ። ቤቲ ምን ነው የተፈጠረ ነገር አለ እንዴ? ኧረ ምንም የተፈጠረ ነገር የለም። የሆነ ቦታ ስለምሄድ ያንን እያሰብኩ ነው። ብላ በቃ ብላ አንተ። ሄሎ ውዴ፣ ሁሉም ነገር እንደጠበቅነው እየሄደ ነው። አሁን ምግቡን እየበላ ነው። ከ30 ደቂቃ በኋላ ሁሉም ነገር ያበቃል። እኔማ ሻወር ልውሰድና ቆንጆ ሆኜ ነው የምሸኘው። ለማንኛውም ስልኬን ጠብቅ፣ ቴክስት አደርግልሃለሁ። ቻይ የኔ ፍቅር።
ቴዲ 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 ምንድን ነው የተፈጠረው? ቴዲ ቴዲ እባክህ የሆነ ነገር በል ቴዲ ቴዲ አንቺ ጋባሽ ነው ቴዲ እባክህ ይልጅኝ ቴዲ ቴዲ እባክህ የሆነ ነገር በል ቴዲ። አንቺ ውሻ ምን አባሽ አድርገሽው ነው? እኔ ምን አደርገዋለሁ? ይሄ ነገር ያንቺ ስራ ነው። ወይ የኔ መሆኑ ቀርቶ አሁን ያንቺ ሆኗል። ምግቡን መርዘሽ ገለሽዋል። እኔ አልገደልኩትም። አንቺ አረመኔ፣ አንቺ ነሽ የገደልሽው። ይሄንን ለፖሊስ ውስጥ ተነግራቸዋለሽ። ይሄ ቤት ሰራተኛው አንቺ፣ አሻራው ያለ አንቺ፣ ገዳዩ አንቺ። አንቺ አውሬ፣ እገልሻለሁ እገልሻለሁ። እንዳትጠጊኝ፣ ያለበለዚያ ቤተሰቦችሽን አስታውሽ። ቴዲ ቴዲ እባክህ ንቃ። ቴዲ ምንድን ነው የወከው? ቴዲ 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 ተነስ። ነቃ ቴዲዬ፣ ነቃ። ምን ሆኜ ነው? ማነው እዚህ ያመጣኝ? ቴዲዬ ነቃ። እቻ አረመኔ ሰይጣን በመርዝ መርዛ ነበር። የእሷ ስራ ነው። እሺ ብለታም ተረጋጋ። ምን ማር እኔ ልትገለኝ ነበር? አዎ ልትገል ነበረች ውሻ። እንኳን ነቃህልኝ። እውነት ሰይጣን ራሱ ይቀናብሻል። በጣም ጎበዝ አስመሳይ ነሽ እባክሽ። ቴዲ ምንም እንዳታምናትችን ውሻ ስለደረስኩባት ነው። በቃሽ በቃሽ፣ አንቺ ጨካኝ አረመኔ። ቴዲ እመነኝ። እኔ ዝም በይ። ወይ ምን አደረኩሽ? እንዴት ነው እዚህ ታስቢያለሽ? ጨካኝ ነሽ። ምን ታደርጋታለህ? ሰይጣን ምን አድርገነው ነው ክፉ ነገር የሚያስብብን? አንቺ ገረድ ሰራሽልኝ አይደል? እመኝኝ ታለቅሻለሽ። ውይ ለማልቀሱ አንቺ ሳትሻቀሪም። እኔ ለመሳቅ ነው የተፈጠርኩት። አንቺ አውሬ፣ አሁን አንገትሽን እንዲያንቄ ሳልገልሽ ቤቴን ለቀሽ ውጪ። ቴዲ አምናትኖችን ውሻ። አዎ አምናታለሁ። አንቺ ልትገይኝ መልስ ሰጠሽ፣ እሷ ግን ህይወቴን አዳነች። ኧረ መረቅ፣ እኛ እንዳንቺ ክፉ አይደለንም። ምንም አናደርግሽም። አሁን ከዚህ ውጪ። አንቺ ጨካኝ፣ አሁን አይንሽን ማየት አልፈልግም። ቀጥ ብለሽ ከቤት ውጪ። ከአንቺ ጋር አልጨረስኩም። ደምን ባስለቅስሻለሁ። ማር ወሬ ነው የምትሄጂው? መጣሁ። አንድ ያልጨረስኩ ጉዳይ ሳልገባ ሄሎ፣ ትሰማኛለህ? ሁሉም ነገር አብቅቷል። ቴዲ ሁሉንም ነገር አውቆ ከቤት አባረረኝ። የዛችን ገረዶችም አንቀ ግደልልኝ። ምን ማለት ማ ብሎ እና ሁለቱም የሉም ነው የምትለኝ? ጉድ አደረከኝ።